አሴር እዝራ ተጫወተብኝ። እስኪ ቆይ ተረጋጊና ንገሪኝ። አሴር እዝራ ሆን ብሎ ነው ያጠመደኝ። እንዴት? አይወደኝም። እሺ አታልቅሽ፣ ተረጋጊና ንገሪኝ። አሴር ቆይ ረግመኝ ነበር እንዴ? ምን ብዬ ነው የምረግምሽ? አንተን ትቼ እዝራን ስለመረጥኩኝ አዝነህብኛል አይደል? አረ በስመ አብ ሀኒቾ፣ እንዴ እኔ በአንቺ ደስታ እደሰታለሁ እንጂ በፍጹም እንደዚህ ነገር አስቤ አላውቅም። እና የሁሉ ነገር እንዴት ሆነ? ምናሴ ቆይ ምንድን ነው የተፈጠረው? እዝራ ማለት የማየ ጠላት ልጅ ነው። ፋዘርዬም እንደዛ አሉኝ። ምን አይነት ጠላት ነው? አሴር በቃ ምንም ሳትል ይዘኸኝ ጥፋ። ወዴት ሀኒች? አላውቅም ብቻ ግን በቃ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦቼ እንኳን ደህና መጣችሁ። አረፍ እያላችሁ አዳዲሶች እንኳን ደህና መጣችሁ፣ ነባር ቤተሰቦቼ እንኳን ደህና ቆያችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦቼ እንደተለመደው ማለት ነው ላይክ እያደረጋችሁ ኮሜንት እያስቀምጣችሁልኝ እንዲሁም ስለምታበረታቱኝ ከልብ አመሰግናለሁ። ዛሬ በኖላዊ ድራማ በክፍል 190 ነው የመጣሁት ማለት ነው። በዚህ ድራማ እንግዲህ በጣም ብዙ ነገሮች በውስጡ የያዘ ነው። ከዚህም እንግዲህ በዛሬው ክፍላችን የምናየው ማለት ነው የሀና የሽምግልና ስነ ስርዓት ምን ላይ ደረሰ የሚለውን የምነግራችሁ ይሆናል ማለት ነው። ታዲያ እናንተ ለዚህ ቻናል አዲስ ከሆናችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ጀምሮ ማለት ነው። ወደ ድራማችን መለስ ስለላችሁ እንግዲህ በወግ በማዕረግ ሽማግሌዎች ተመርጠው ወደ ወይዘሮ ሜላት ቤትና ወደ አቶ መስፍን ቤት በመግባት እንግዲህ የሽምግልና ስነ ስርዓቱን እያቀረቡ እንመለከታለን ማለት ነው። በዚህ መካከል እንግዲህ የሀና ቤተሰቦች ሽማግሌዎችን አረፍ በሉ በሚሉበት ሰዓት እንግዲህ እንደ ወግ ባህላችን የመጣንበትን ሳንናገር አንቀመጥም በማለት እንግዲህ ሽማግሌዎችም ይዘውት የመጡትን እንግዲህ የተሰጣቸውን የጥሎሽ አይነት እንዲሁም ደግሞ ስለ ሰውየው ስለ ልጁ አንዳንድ ጥያቄዎች ቤተሰቡ ጠይቀው ነበረ። እሱንም ተመለሰላቸው በአግባቡ። እንግዲህ ወይዘሮ አስቴር እንግዲህ ልጁ ለልጃችን ምን ያደርግላታል፣ ምንስ አለው፣ በምንስ ያኖራታል፣ በምንስ ያስተዳድራታል በሚሉበት ሰዓት እንግዲህ ልጁ የተከበረ ዝነኛና ለ7 ትውልድ የሚሆን እንግዲህ ያለው የስራ ዘርፍ የተሰማራ ሰው ነው። ስለዚህ ደግሞ ለዚህም ጥሎሽ እንግዲህ የ5 ሚሊዮን ወርቅና የ20 ሚሊዮን ብር ጥሎሽም ይዘን መተናል በሚሉበት ሰዓት አቶ ኖላዊ እንግዲህ የ5 ሚሊዮን ወርቅ ለልጅ ቢሰጧትም ይሄ ግን በቂ አይደለም። ምክንያቱም እሷ ልጅ የምታጌጠው ለራሱ ለባለቤት ነው እንጂ ለኔው ወይም ደግሞ ለወይዘሮ ሜላት አይደለም፣ ይህ ያንሳል በማለት እንግዲህ ካላቸውም የድርጅት ብዛትና ሀገር የሚያውቀው ፀሐይ የሞቀው ሰው ጠያቂ አስታማሚ እንዲሁም ደግሞ ለተቸገሩ ደራሽ የሆነ አባት አለው ምንም እንኳ እናት ባይኖረውም ሲባል እንግዲህ እሺ የቤተሰቡን ስም ማን ነው በሚባሉበት ሰዓት እንግዲህ እንዴት አላወቃችሁም? ይህ እኮ ድፍን የአዲስ አበባ ሰው የሚያውቀው ልበቀና ሰው ነው በማለት እንግዲህ ሽማግሌዎቹም ይናገራሉ። በስተመጨረሻም እንግዲህ ወይዘሮ ሜላት ይህ ሁሉ ካላችሁ እሺ በጄ ልንላችሁ እንወዳለን፣ ነገር ግን የልጁ አባት ማን ነው በማለት ሲጠየቁ እንግዲህ አለማወቃችሁ እስካሁን ቢያስገርመንም ግን አቶ በቃሉ ያሲን ይባላል በሚባልበት ሰዓት ሜላት በድንጋጤ ክው ትላለች። በዚህ መካከል እንግዲህ ከቤተሰቦቹ የሚያውቁት ሜላትና አቶ መስፍኔ ብቻ ነበሩ ማለት ነው። በዚህ መካከልም እንግዲህ አቶ መስፍኔ እንደገና ብሎ ሲጠይቃቸው አዎ አቶ በቃሉ ያሲን ይባላል የተከበረ ደግ ሰው ነው በሚሉበት ሰዓት እንግዲህ ሜላት ፌንት ትነቅላለች ማለት ነው። ፌንት ስትነቅልም እንግዲህ ምናልባት አቶ ኖላዊ የተነገራቸው የጥሎሹ በር ደስታ ሊሆን ይችላል በማለት ሽማግሌዎቹ ሜላት ፌንት ስትበላ እንግዲህ በዚህ ሰዓት በጣም ነው ደስ ያላቸው። ይህን ሁሉ ይዘን ስለመጣን ብሩ ስላጓጓቸው ነው እና የልጃቸው ምርጫ ደግሞ ንግስት ናትና ለንጉስ ይገባል በማለት እንግዲህ ወይዘሮ እማማ አስቴርም እንግዲህ አዎ ልጄ የንጉስ ዘር ናት፣ የሚገባትም የንጉስ ዘር ነው፣ ሊያገባት ሊያጫት የሚሻውና ይህ ነገር ደስ ይላል በማለት እንዲሁም ወይዘሮ ሜላት ፌንት በመንቀሏ ማለት ነው በዚህ መንገድ ነበር እየተረዱት ማለት ነው። ነገር ግን ወይዘሮ ሜላትና አቶ መስፍኔ የሚያውቁት የራሳቸው ሚስጥር ነበራቸው። በስተመጨረሻም እንግዲህ ቤተሰቡ ተረባርቦ ሜላትን ከእንቅልፏ
ወይም ደግሞ ፌንት ከነቃችበት ከበላችበት ሲቀሰቅሷት በውሃ እንግዲህ እንደገና ይሄ ነገር ህልም አይደለም አይደል ብላ ስትጠይቀው አቶ መስፍንን አዎ ሜሉዬ ይህ ነገር እውነት አይደለም፣ ህልምሽ አይደለም እውን ነው። የምታያቸው ሰዎች የአቶ በቃሉ ሽማግሌዎች ናቸው። እንዴት ሊሆን ይችላል ይሄ በተአምር በማለት እንግዲህ እሺ አንድ ይጠብቁ ብላ እንግዲህ ወይዘሮ ሜላት የሴት ወንድ የሴት አርበኛ ጀግና በቤተሰቦቿ የመጡባት ለምንም የማትመለስ የታወቀች ከባሏ የበለጠ እሷ በጣም እጅግ ጠንካራና እጅግ ብልህ ሴት፣ በዚህ ላይ ደግሞ ድፍረቷ ወንድ ሴት የማትል አንቃ የምትጥል ሁሉን ነገር ማለት ነው። እና በዚህ ሰዓት እንግዲህ ቀጥታ ወደ ክፍላ በመሄድ እንግዲህ ሽውጥ ይዛ በማምጣት እንግዲህ ሽማግሌዎቹን ከአቶ በቃሉ ቤተሰቦች የሆናችሁ የትኛችሁ ናችሁ? እዚሁ ነው የምደፋችሁ። እንዴት ብትንቁኝ ነው ደጅ ድረስ አንኳኩታችሁ ለዚህ ልክ ልታጠቁኝ የመጣችሁ? እናንተ እነማን ናችሁ? በማለት ሽማግሌዎቹ የተመረጡት እንግዲህ ምንም የሚያውቁት ነገር የለም። እናም ከዚህ መካከልም አንደኛው ሲጠየቅም እኔ ምንም አላውቀውም፣ የማውቀው መጠጥ ቦታ ብቻ ነው። አንደኛው ደግሞ አይ አንዳንዴ እንደው ሲያልፍ እንታያለን እንጂ ምንም የማውቀው ነገር የለም ይላል። አንደኛውም የልጅ ጓደኛ ነኝ በማለት የመጨረሻው ግን ሰውዬ ሲጠየቅ እኔ ወንድሙ ነኝ፣ ግን እንዳትገልኝ፣ ደሃ ወንድሙ ነኝ፣ ደሃ ስለሆንኩም ይንቀኛል። በዚህም እንግዲህ ዛሬ ብቻ ሲቸግረው ለሽምግልና ላከኝ እንጂ የዝን ያክል ወንድሜ ቢሆንም ክፉ ነው ለእኔም በማለት ያስረዳታል ለወይዘሮ ሜላት ማለት ነው። ወይዘሮ ሜላትም ይህንን ስትሰማ በቃ አንተ የእሱ ወንድም መሆን ብቻ ለእኔ በቂ ነው፣ እደፋሃለሁ። አሁን እናንተም ሬሳውን ለቃቅማችሁ ትወስዳላችሁ፣ ወስዳችሁም ታስረክቡታላችሁ በማለት ትናገራለች ማለት ነው። ይሄን ጊዜ አቶ ኖላዊ ይሄ ነገር በአዲስ አበባ ሽምግልና ሲላክ የመጀመሪያ ስርዓት ነው እንዲህ አይቸው የማላቅ እንዲህ ሽማግሌ በሽውጥ ማስፈራራት አለ። ሽማግሌዎቹም ደግሞ ፈርተው ስሙን ሲነገራት ሜላት ፌንት ስትነቅል በሀብት መስሏቸው ነበረ። በኋላ ግን አቶ በቃሉ ሲነሳባት ፊቷ እንዴት እንደተቀያየረ ሲመለከቱ በጣም ነበር የደነገጡት ማለት ነው። ምክንያቱም ከዛ ሁሉ ሽማግሌዎቹም ሆነ ቤተሰቦች የሚያውቁት ከአቶ መስፍኔና ከወይዘሮ ሜላት ማንም ያቅም ነገር የለም ማለት ነው። በስተመጨረሻም እንግዲህ ወይዘሮ ሜላት ካንበረከካቻቸው በኋላ አቶ ኖላዊ እንግዲህ ይህን ነገር እንዳታደርጊው ነገሩ እየባሰ ነው፣ እውነት ነው እንደ ይሄ ነገር በማለት እንግዲህ ከእጇ ይነጥቃታል ማለት ነው። እማማ አስቴርም እንግዲህ ሽማግሌዎቹን አሁኑኑ አሩጡ፣ አምልጡ በማለት ታስመልጣቸዋለች። በስተመጨረሻም እንግዲህ ሀና እያለቀሰች በሰማችው ነገር ደግሞ እጅግ በጣም አዝናና ልቧ ተሰብሮ ነበረ። ይሄም የሆነበት ምክንያት እንግዲህ እሷ ሀና አስባ የነበረው ነገር ምንድን ነው? እዝራ አይወደኝም፣ ስለማይወደኝ በክብሩ የመጣብኝ ቤተሰቦችን አዋረደብኝ፣ እኔም ተዋረድኩ ብላ ነበር ያሰበችው። ነገር ግን ደግሞ እዝራ ምንም የሚያውቀው ነገርም አልነበረም ማለት ነው። በዚህም እያለቀሰች እንግዲህ ከነ እህቷ ከሰላምዬና ከአሲር ጋር ነበረች ማለት ነው። አሲርም ይህንን በሰማ ጊዜ ሰርግ አለ እንበላለን እንጠጣለን ብለው በመጡበት ሰዓት እንግዲህ ተምቹም አሲርም ያላሰቡት ነገር ነበር የገጠማቸው ማለት ነው። ሀና ዜጋ እንደምታያት በጣም አዝናና ተክዛ እያለቀሰች ነበረ ማለት ነው። ፊቷ ሁሉ እስኪቀያየር ድረስ ኢማጂን አስቡት። ሁላችሁም ሽማግሌ ተልኮላችሁ ይህ ነገር የበቀል ይሆናል ብላችሁ ስታስቡት በጣም ነው የሚያመው። ምክንያቱም ይህ ጥቃት ነው፣ ይህ ድፍረት ነው እና በሴት ልጅ ላይ ደግሞ በዚህ ልክ ጥቃት ይደርሳል ብላ ስታስብ፣ በዛ ላይ ደግሞ በፍቅር ስላፈቀርኩት ስለወደድኩት እንዴት ተጫወተብኝ በማለት እንግዲህ በምሬት ሁሉም ቤተሰብ ቢያዝንም የሀና ደግሞ ልብ በጣም በተደጋጋሚ ተሰብሯለኝ። የዛሬው ደግሞ በጣም ነው። ምክንያቱም እወደዋለሁ ብላ ህይወት መሰረታለሁ፣ የራሴ ህይወት ይኖረኛል፣ ከዚህ በኋላ ራሴን ችዬ እኖራለሁ ብላ በምታስብበት ሰዓት ይህ ያልታሰበ ክስተት ለሷ በጣም ትልቅ ጫና ነው የፈጠረባት ማለት ነው። ከዛም እንግዲህ አሲርም እንደፈረደበት ሀናን ለማጽናናት ሄዳል ማለት ነው። ሀናም እንዳየችው እንኳን ደህና መጣህም አላለችም። አቅፋ ስለረገምከኝ ነው አዝነህብኛለኝ፣ በሰዓቱ እዝራን በመምረጤ አንተ ስላዘንክብኝ ነው ይህ ሁሉ ነገር እየደረሰብኝ ያለው አይደል ብላ ጥያቄዎችን ትጠይቀዋለች ማለት ነው። አሲርም እንግዲህ ኧረ በፍጹም እንዴት እንደዚህ ብለሽ ታስቢያለሽ? እኔ የሚያስደስተኝ አንቺ ደስታ እንጂ አንቺ ሀዘን አይደለም። ስለዚህ እኔ ምንም ነገር አላዘንኩብሽም፣ ደስታሽ ደስታዬ ነው ይላታል። ከዛም እንግዲህ ሀናም ምንም አማራጭ ስለሌላተኝ ይዘኸኝ ጽፋ፣ እዚህ መሆን አልፈልግም፣ ማንንም ማየት አልፈልግም በማለት የቀድሞ ወዳጇን አፍቃሪዋን እንግዲህ ከልቡ የሚወዳትን የሚያፈቅራትን
አሲርን እንግዲህ ስታየው በጣም ነበር ደስ ያላት ማለት ነው። እሷም ሁሉ ነገሯ ሚስጥሯ፣ ችግሯን ተካፋይ፣ በችግርም በሀዘን አብራት የቆመ አፍቃሪዋ ነው። ነገር ግን እሷ ምርጫ አድርጋ የነበረ እዝራን ነበር ማለት ነው። ከዛም እንግዲህ ሀናም ይዘኝ ጥፋ ካለች በኋላ አሲርም ይዟት እንግዲህ ይወጣሉ ማለት ነው። እንደወጡ ግን የተፈጠረው ነገር በጣም የሚያስገርም ነገር ነበረ ማለት ነው። ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦች ቀጣዩን በቀጣይ ፓርት ይዤላችሁ የምመጣ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ በእውነት ወጣቶች ስትሆኑ ግን የምታገቡትን ቤተሰብ ማንነቱን አጣሩ። የምሬ ነው። ወንዱን ወይም ሴቷን ብቻ ስለወደደ ስላፈቀረ ወይም ስላፈቀር ነው ስለወደድ ነው ማንነቱን ሳናጣራ ለችግር መጋለጥ በጣም ነው የሚያሳፍረው የሚያሳዝነው። ምክንያቱም ልባችን ይቆስላል። ሰው ህሊናው ከተሰበረ ደግሞ ሰው እንዳናምን ነው የሚያደርገን እና ምርጥ ተከታታይ ድራማ ነው። ገብታችሁ ብታዩት ሌሎቻችሁም ትማሩበታላችሁ። ሌላው ሳልናገር የማልፈው ነገር ቢኖር ጀማሪ ዩቲዩበሮች ማለት ነው ሀሳቤን በሚቀጥለው ጨርስላችኋለሁ። ምክንያቱም ማንም ሰው እስከ መጨረሻው ድረስ ሊሰማኝ ስለማይችል ማለት ነው። እና እወዳችኋለሁ። የማከብራችሁን የምወዳችሁ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ።